ይጅልኝ እንደው ትንሽ እንኳን አጠረጥረኝ። ብዙ ሀሳብኩ ይመጣል፣ ብዙ ጭንቀትም አለብኝ። ለምንድን ነው በማያገባሽ የምትገቢው? ይሄ ነበር አይደል በፊት የሚያጣል? ሰምኛለሽ? ይሄ የባልና ሚስት ጉዳይ ነው አይደለም እህት። ልጆች እንኳን ጣልቃ አይገቡ። ስለዚህ አርፈሽ ቁጭ በይ። አልቀመጥም። ሶሪ አማቼ። ምን እያልሻት ነበር? ምን አልኳት? ለባል ስትወልድ ዝም አልሽ። ይሄ አንድ በይ። እንደገና ቺ ዳጣ የምትባለው ልጅ የጓደኛዬ ልጅ ናት ብሎ አምጥቶ የጓደኛው ልጅ ሳትሆን ስትቀር ይሄንንም ዝም አልሽ። ታዲያ ምንም አልሆንሽም ዝም ብለሽ። አንቺ ምንን እህቶችሽን ጥለሽ ልትሄጂ ነው? ዳጣ እናትሽን ከመንገሬ በፊት እኮ ያልኩሽ ይሄን ነው። አባዬ እንደዛ እኮ አይደለም። ግን ምን መሰለህ አባዬ፣ ችግር ከሚፈጠር ብዬ እኮ ነው። መድኃኒት ነቅታለች እና የማይሆን ጥያቄዎች እየጠየቀች ነው። ስለዚህ ችግር ከሚፈጠር እኔ ከሰላም ጋር ብኖር አይሻልም? እሷ እኮ ሰው ጋር ናት፣ አክስቷ ጋር ናት። አንቺ ሁሉንም ነገር ታውቂያለሽ። እኔ በግልጽ የምነግርሽ አይነት ሰው አይደለሽ። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይላል አበሻ። በደንብ ገብቶኛል አክስቴ። ግን ያ እንኳን ቢሆን እነሱ በቶታል እንጂ እናንቺ አይመለከተም አይደል? ጓደኞች ማለት በቃ እሱ የሚልሽን ስሚ። ደግሞ ነገ ትመጫለሽ። እሺ እናቴ። ወንድሜ ደህና ነው? ደህና ነው። እና ከእናቴ እኩል እንዳይ ካማረክ እንደ ይኸውልሽ ተፎካካሪ ያለብሽ። እሺ በቃ ስቀልር ፊት ለፊት ነው የምትመጣው። በቃ አንቺ እኔ እንደነጠቅሽኝ ነው የምታስበው። ግን እንደዛ መሆኑ አልተቀየመችሽም። በቃ ሀቄን አይነት ነገር ነው የምትለው። መድኃኒት የዚህን ቤት ጉድ ካልዘረገፍኩት እያንዳንዱ ነገር ካላወጣሁት አረፍ ያልተኛም ብላ እንግዲህ ይህን ቤተሰብ ለማተራመስ ወገቧን ታጥቃ ተነስታለች ማለት ነው። በዚህም እንግዲህ ደረጀ በተደጋጋሚ ባክሽ ተይኝ፣ ከህይወቴ ውጪ ከትዳሬ ውጪ ብሎ ቢያስጠነቅቃትም እሷ ግን በፍጹም ብላ እስካሁን ድረስ እንግዲህ ወገቧን ገትራ እየታገለች ነው የምትገኘው። በዚህም እንግዲህ ደረጀን በጣም ተናዶ ነው ያለው ማለት ነው። በጣም በሚገርም ሁኔታ ቤተሰቦቻችን እዚህም የተነሳ እንግዲህ ደረጀም የሚችለውን ያክል እያደረገ ተይኝ ባክሽ ቢላትም ከትዳሬ ከህይወቴ ከልጆቼ ባክሽ ውጪ እኔንም ተይኝ ቢላትም እሷ ግን ጭራሽ እየባሰባት በፍጹም አልተውም አላደርገውም እያለች ነው የምትገኘው። ከሱም በላይ ደግሞ እንግዲህ አብጌል ደረጀ ራሱ ታይ በቤተሰብ መካከል አትግቢ፣ በትዳራቸው መካከል በቤተሰቦች መካከል አትግቢ እያለቻት ነው የምትገኘው። አብጌልን አንቺ ቆይ የማይታይሽ ነው ወይ አባትሽ ከየትም እየወለደ እያመጣ ብዙ ነገሮችን እያደረገ ጭራሽ አንቺ ከእናትሽ ጎን ሆነሽ እናትሽን ማገዝ ሲገባሽ አንቺም ለአባትሽ ተደርበሽ እናትሽ ላይ ይሄን ያክል ተጽዕኖ ትፈጽሚያለሽ ወይ? ስለዚህ እንዴት ምን አስበሽ ነው በማለት እንግዲህ ስትላት ነበረ። ምንድነው ያደረገችው? እሷ ግን አይ እንደሱ አይደለም፣ በፍጹም እኔ እንደሱ አስቤ አይደለም። ስለዚህ ረፊ ምክንያቱም ችግር እንኳን ተፈጥሮ ከሆነ እነሱ ራሳቸው ችግራቸውን ይዘው ይፈታሉ እንጂ እኔና አንቺ መካከል ላይ መግባታችን ይህን ያክል አስፈላጊ ነው ብዬ አላምንም። ስለዚህ ታይ ብላ እንትን እያለቻት ነው ማለት ነው። ግን እስካሁን ድረስ እንግዲህ አልፋታም ብላ አሁንም እንትን እያለች ነው የምትገኘው። ወጣ ወረድ እያለች ነገሮችን ለማስተካከል የምትችለውን ነገር እንግዲህ በራሷ ማስተካከል ብላ ያሰበችውን ግን ይሄ ማስተካከል ሳይሆን ነገርዮሾቹን ከሌላ አንጻር እንትን እያለ ነው ማለት ነው ቤተሰቦቻችን። ስለዚህ በጣም በሚገርም ሁኔታ ነገሮችን ለማስተካከል ደፋ ቀና እያለች ነው የምትገኘው። ብዙ ነገሮችን ለማስተካከል ወጣ ወረድ ብላለች። ይሄንንም እንግዲህ ያም ሆነ ይህ ነገሮችን በምትፈልገው መልኩ እያስሄደች ነው የምትገኘው። ግን እሷ ያው ያለውን ነገር ያው አላደለ የመሰላትን እንጂ ነገርዮሾቹ በዚህ ልክ አይደለም ማለት ነው ቤተሰቦቻችን። ያም ሆነ ይህ ስለዚህ ያም ሆነ ይህ እንግዲህ ታይ ብላት ነበረ። ምክንያቱም በትዳር መካከል ለተፈጠረው ችግር የትዳር ባለቤት ራሱ ነው እንጂ አንቺ ስላልሽ አይደለም ብላ ነው እንግዲህ እንትን ያለችው።
ያው ያለውን ነገር እንግዲህ ለማስተካከል ሁሉንም ነገር ብዙ ነገሮችን ሞክራለች፣ ብዙ ነገሮችን አድርጋለች። ግን ያው ሁሉንም ነገር ከፍ ዝቅ እያለች ነው ማለት ነው ውድ ቤተሰቦቻችን። ስለዚህ በመጨረሻም እንግዲህ ነገሮችን ወጣ ወረድ ብላ የሆነውን ነገር ለማስተካከል የምትችለውን ያክል አድርጋለች። አሁንም ደግሞ ይሄን ነገርማ በፍጹም ተደብቆ መቅረት የለበትም፣ እያንዳንዱን ነገር እኔ ራሴ አስተካክለዋለሁኝ ብላ አሁንም እንትን እያለች ነው የምትገኘው። ቢሆንም ዞሮ ዞሮ ያለውን ነገር ያው በሆነው ምክንያት ታይ ብትባልም እምብየው ብላለች ማለት ነው። ማርታም ታይ በትዳሬ መካከል አትግቢ ባክሽ፣ ምክንያቱም ይሄ ነገር ታይው ያለውን ነገር ታይ፣ ምክንያቱም ይሄ ነገር ለኔ ጥሩ አይደለም ብላ ነበር ያለችውና ምንም ይሁን ምን ዞሮ ሁኔታው ምንም እሷ ነው ሊመለከታት ወይም ደግሞ እሷ እንትን ሌላት የሆነ ነገር የለም። በመጨረሻም እንግዲህ ያለውን ነገር ሞክራ አሁንም ወደፊት እየተጓዘች ነው። ደግሞ በጭራሽም አልተወም ይሄን ነገር በፍጹም እያለች ነው ማለት ነው። ውድ ቤተሰቦቻችን ያለውን ነገር እንትን ለማለት ደግሞ ለማስተካከል ያው እየሞከረች ነው፣ በምትችለው እየሞከረች ነው። ውድ ቤተሰቦቻችን ያው አሁንም እኔ በፍጹም አልተውም ብላ እንግዲህ ማርታን ዛሬ በቃ አንቺ አትሰሚኝም፣ ምን አለ አንዴ እንኳ ብትሰሚኝ ያለቻት ነበረ ማለት ነው። አንዴ በቃ ስሚኝ፣ እንዳንድ እህት እንዳንድ ትንሽ እህት እስኪ አድምጭኝ፣ እስኪ ልስማሽ እያለቻት ነበረ የሆነውን ነገር ለማስተካከል። በመጨረሻም እንግዲህ ምንድነው ያደረገችው? ማርታን በቃ ይሄ ነገር በፍጹም ሊሆን አይችልም፣ መሆንም የለበትም፣ ጭራሽ መሆን የለበትም፣ በፍጹም ነው ያለችው ማለት ነው። በጣም ከምንም አይነት አንጻር በፍጹም መሆን የለበትም ብላለች ማለት ነው። ያው ሆኖ ግን ያለውን ነገር አልተፋታችሁም። ደረጀንም እንግዲህ ደረጀ ደግሞ እንዳትገቢ በህይወቴ በትዳሬ ድጋሚ እንዳላገኝሽ እንዳላይሽ ብሏት ነበረ። ግን ቢላትም መተው አልቻለችም። እሷ ልትተወውም ፈቃደኛም አይደለችም፣ መተውም አትፈልግም ሲጀመር ማለት ነው። ሲወጣንና በዛ አማካኝነት እንግዲህ ያለውን ነገር ለማስተካከል እየሞከረች ነው። እሷ ግን ወጥራ ይዛለች። ማርታንም እኔም አልፋታሽም፣ አንቺ እስከሚገባሽ ድረስ እኔም እጓዛለሁኝ ብላታለች ማለት ነው። ማርታም ደግሞ ተይኝ ባክሽ፣ በቃ በፍጹም ይሄ ልትይኝ ከሆነ አልፈልግም፣ በቃ ስትፈልጊ እህትነቱን ታየው እንጂ እኔ በጭራሽ ይሄን ነገር ልተወው ወይም ደግሞ ትልለው አልችልም ብላ ነው እንግዲህ ዘራፍ እያለች የምትገኘው። ደረጀም እንግዲህ ተደጋጋሚ ታይ ብሏታል። በፍጹም ታይ፣ እዚህ መካከል ባክሽን ሳትግቢ ታይ፣ ምክንያቱም ይሄ ነገር መልካም አይደለም ብሎ ደጋግሞ ነግሯታል። እዚህ መካከል ድጋሚ ሲጀመር እገባለሁ ብለሽ የምታወሪ ከሆነ ወይም ደግሞ እገባለሁ ብለሽ ይሄን ነገር ውስጥ እዚህ መካከል የምትወጪ ከሆነ ውርድ ከራሴ ነው በቃ ብሎ ነበረ እንትን ያለችው ማለት ነው። አሁንም እንግዲህ ዞሮ አልተፋታችሁም። ደረጀ ደግሞ ይሄን ነገር ስታቧልቅ አገኝቷት ቀጥታ ምንድነው የምትፈልጊው ከኔ ብሎ ነው እንግዲህ ጠበቅ ያለ ጥያቄ የጠየቃት የነበረው። በዛ ማሃይነት እንግዲህ ደረጃ አሁንም ቆይ ምን ሆነሽ ነው ማለት የፈለግሽው ነገር ምንድነው ማለት በቃ ምንድነው ከኔ የምትፈልጊው ነገር ምንድነው እያለች ነው የምትገኘው። ግን ቢሆንም ያለውን ነገር እንግዲህ በሚገርም ሁኔታ እየሞከረች ነው የምትገኘው። ከባድ ነው፣ ያው የህይወት ጎዳናዋ ከባድ ነው። ደረጀም እንግዲህ ታይ ቢላትም በፍጹም ልትሰማ አልቻለችም። አሁንም እንግዲህ በጣም ሰው እንደሚያስፈልጋት እያንዳንዱ ነገሮች ማስተካከል እንዳለባት ነው እየተሰማት ያለው። በጣም አስቸጋሪ ሁኔታዎች ናቸው ማለት ነው። ያው ደረጀም እንግዲህ የሚችለውን ነገር ለማስተካከል እየሞከረ ነው። ስለዚህ ቤተሰቦቻችን ያው የሚችለውን ያክል ለማስተካከል ነገሮችን አሁንም ደፋ ቀና እያለ ነው። ወደፊትም ይቀጥላል ገና ያው ያለውን ነገር። ስለዚህ ቤተሰቦች ያው ቀጣይ ደግሞ በአዲስ ነገር እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ አክስትየዋ ነገርዮሾቹን አክርረዋለች፣ ይዘዋለች። አሁንም ግን ደግሞ በጥሩ ሁኔታ
ተስተካክሎ ነገር ይሾቹ እንትን እንደሚል መልካም እንደሚሆን ተስፋ እናደርጋለን። ደረጃም እንግዲህ አቀባጀረኝ ሁሉ እያለ ነበረ። ምክንያቱም ሁኔታው በጣም አሳስቦታል ማለት ነው። ቀጣይ ያለውን ደግሞ አብረን ይሆናል። ሰላም ቆዩ።